ወደ ሱዳን እየተንቀሳቀሱ ስላሉ ወታደራዊ ኃይሎች ወይም የቲዲኤፍ ኃይሎች ያደረሱ መረጃዎች አሉ። እነሱ ለእናንተ እናቀርባለን። ስለምትከታተሉን እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ሌሎችን መረጃዎችን ተከታተሉ። ይህን ቪዲዮ ላይክ በማድረግ ጀምሩ። በቅድሚያ ግን በትላንትናው ዕለት ተከናውኖ የነበረው ውጊያ በአሁኑ ሰዓት ስለመርገቡ እየተዘገበ ይገኛል። በመከላከያ ሰራዊትና ራሳቸውን የትግራይ መከላከያ ኃይል በማለት በሚጠሩ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ ቆሟል ሲል የፈረንሳይ የዜና አገልግሎት ማንነታቸውን ያልጠቀሳቸውን የመረጃ ምንጮች በመጥቀስ ዘግቧል። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና በተባለ ቦታ ውጊያ የተቀሰቀሰው ትላንት ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ዘግቧል። በከባድ የጦር መሳሪያና በድሮን ጭምር የተደረገው ውጊያ ከ23 ሰዓታት ገደማ በኋላ እንደቆመ የፈረንሳይ የዜና አገልግሎት ዋቢ ያደረጋቸው የመረጃ ምንጭ ተናግረዋል። በግጭቱ ምን ያክል ሰዎች እንደተገደሉ ወይም እንደቆሰሉ መረጃ ከመስጠት ነው የተቆጠቡት። ይህ ሰው ስማቸው እንዳይገለጽ የጠየቁ ሌላ የመረጃ ምንጭ በእርግጥም ውጊያው እንደቆመ ለፈረንሳይ ዜና አገልግሎት ተናግረዋል። ይሁንና ከህወሓት በኩል የቀረበው መረጃ ትክክለኛ መሆኑን በገለልተኝነት እንዳላረጋገጠ የፈረንሳይ ዜና አገልግሎት በዘገባው ላይ ጠቁሟል። እንግዲህ ይሄ በሸረሪና የተካሄዶ የነበረው ውጊያ በበርካቶች ዘንድ ስጋት መፍጠሩን እኛም በተደጋጋሚ ዘግበናል። በአሁኑ ሰዓት ረገብ ስለማለቱ ይናገራሉ የመረጃ ምንጮች። ነገር ግን እንግዲህ በአርሚ ሰባ ውስጥ እየተንቀሳቀሱ ስለነበሩ ኃይሎች እና ወደ ሱዳንም ስለተጓዙ ኃይሎች ደረሰ የተባለ አንድ ጉዳት አለ። ይሄው ምንድነው? የአርሚ ሰባ ኮር 2 ወይም 702 ውስጥ አባል የሆነ አንድ እግረኛ ብርጌድ ከሱዳን ብሉ ናይል ግዛት ጀበል ሞያ ወይም የሞያ ተራራ ሰኘው ከተማ አቅራቢያ ከሚገኝ የጦር ግንባር በመነሳት ሸረሪና ላይ በነበረው ውጊያ ለመሳተፍ በተሳቢ መኪኖች ተጭነው ከሰዓት ጉዞ የጀመሩ ነበር ተብሏል። ትላንት ከሰዓት ማለት ነው። ነገር ግን አንድ ቦታ ላይ ሲደርሱ የአየር ላይ ጥቃት እንደተፈጸመባቸው ነው የተነገረው። ሲንጃህ በተባለ ከተማ መግቢያ ላይ በተፈጸመ የድሮን ጥቃት ሙሉ በሙሉ ጉዳት ደርሶባቸዋል ተብሏል። በጥቃቱ ከፍተኛ ጉዳት የደረሰባቸው እነዚህ ታጣቂ ኃይሎች ወደ ሕክምና ተቋማት ከማድረስ ይልቅ የከተማ ነዋሪዎች የታጠቁትን የጦር መሳሪያ በመግፈፍ እጅግ አስነዋሪ ተግባር ተፈጽሞባቸዋል በማለት አንዳንድ የመንግስት የመረጃ ምንጮች የመንግስት ማለት የፌደራል መንግስቱ የመረጃ ምንጮች አመልክተዋል። በዚሁ መሰረት 1311 የብርጌድ አባላት ከጉዳት ደርሶባቸዋል የሚል መረጃ ነው እንግዲህ የተስተዋለው ማለት ነው። በዚህ መልኩ የሸረሪና አካባቢ የነበረው የውጊያ ሁኔታ ተደምድሟል። እንግዲህ በምን መልኩ ይነሳል የሚለውን እንግዲህ አብረን የምናየው ይሆናል። ሆኖም ግን ወደ ደቡባዊ ትግራይ ወይም ወደ ራያ አቅጣጫ ስንሄድ በጨርጨር ከተማ የነበረ የቲዲኤፍ ኃይል እንቅስቃሴ በማድረግ ወደ አፋር አዋሳኝ አካባቢዎች መጓዙን የተነገረው። ይሄውም ቢሶ በር በተባለው አካባቢ ቂልጦ በተባለው ስፍራ ላይ ስለመስፈሩ ነው የተነገረው። እንግዲህ በዚህ ታጣቂ ኃይል ውስጥ አባል የሆኑ ተዋጊዎች ሞባይላቸውን እንዲያስረክቡ ትዕዛዝ ስለመተላለፉ ነው የተነገረው። ማንኛውም አይነት ሸቀጣ ሸቀጥም እንደዚሁ እንዳይገዙ ነው ትዕዛዝ የተላለፈላቸው። እንግዲህ በአሁኑ ወቅት በጨርጨር የሚገኙ እና ንብረት ያላቸው በጨርጨር የሚገኙ ቤተሰቦች ያላቸው ታጣቂ ኃይሎች ንብረት ካስቀመጡበትም ጋር ወደ ኋላ ልንመለስ ስለምንችል ወይም ደግሞ ልናፈገፍግ ስለምንችል በአፋጣኝ ንብረታችሁን በእሳት አቃጥሉ የሚል ትዕዛዝ እንደተላለፈላቸው ነው የተነገረው ማለት ነው። ይሄ ትዕዛዝ ያው የሚያሳየው ነገር ቢኖር ሽንፈትም ሊኖር ስለሚችል
የትኛውም አይነት ንብረት በጠላት እጅ መግባት የለበትም የሚል አይነት አስተሳሰብ እንዳላቸው ነው እንግዲህ እነዚህ የታጣቂዎቹ አዛዦች የሚያሳዩት ወይም ምልክታቸው እንደዛ ነው። አላማጣ ከተማም እንደዚሁ የቲዲኤፍ የደቡብ ግንባር እዝ ኮማንድ ፖስት ወታደራዊ አዛዦች ትዕዛዝ አስተላልፈዋል። ከነገ ጀምሮ በአላማጣ ኮረምና በመሆኒ ቀጠናዎች የትኛውም የሲቪል ተሽከርካሪ እንቅስቃሴ እንዳያደርግ ሙሉ በሙሉ መከልከሉ ነው የተነገረው። ይህ በእንዲህ እንዳለ በአላማጣ ቴክኒክና ሙያ ኮሌጅ ዛሬ ከሰዓት 8 ሰዓት ጀምሮ አጣዳፊ የዝግጅት ስራዎች ሲከናወኑ ቆይቷል ተብሏል። ያው የጦርነት ዝግጅት ማለት ነው። በኮሌጁ ውስጥ ለነፍስ አድንም ሆነ ለውጊያ አገልግሎት የሚውሉ የሕክምና ቁሳቁሶች፣ ቁስለኛ ማንሻ ቃሬዛዎች እንዲሁም አስከሬን ለመቅበር የሚያገለግሉ አካፋዎችና ዶማዎች በስፋት ሲከፋፈሉ እንደነበረ ነው የመረጃ ምንጮች ያመለከቱት። በተጨማሪም በዚሁ ቀጠና የሚገኙ ታጣቂዎች የእጅ ስልኮቻቸውን፣ የጣታቸውንና የአንገታቸው የወርቅ ጌጦችን እንዲሁም የግል ንብረቶቻቸውን ለአካባቢው ነዋሪዎች ባደራ እንዲያስረከቡ ተደርጓል። አንዳንዶቹ ታጣቂዎች ደግሞ ስልኮቻቸውን፣ የወርቅ ጌጣጌጦቻቸውን በርካሽ ዋጋ እየሸጡ እንደሚገኙ ነው ካላማጣ የወጡ መረጃዎች እያመለከቱ ያሉት። ይሄ የሚያሳየው በደቡባዊ ትግራይ አካባቢ በተለይም በራያ አቅጣጫ ውጊያ መቀስቀሱ የማይቀር መሆኑን ነው። ይሄ ውጊያ መቼ ይነሳል የሚለውን መገመት ባይቻልም ነገር ግን በዚህ ሳምንት ውስጥ ባሉት ቀናት ውስጥ ሊነሳ እንደሚችል ግምት አለ። እንግዲህ ምናልባትም ነገም ሊሆን ይችላል፣ ከነገ ወዲያም ሊሆን ይችላል። በድንገት ነው የሚነሳውና እነዚህ ምልክቶች በርካታ ምልክቶችን ወይም ደግሞ በርካታ ጉዳዮችን ሊነግሩ የሚችሉ ናቸው ማለት ነው። እንግዲህ በዚህ በኩልም ከተጀመረ ምን አይነት ሁኔታ ሊፈጠር ይችላል የሚለውን እንግዲህ አብረን የምናየው ይሆናል። ወደ ሱዳን ሊወሰዱ ያው በመግቢያችን ላይ እንደተናገርነው ሊወሰዱ ዝግጅት እያደረጉ ወይም እንቅስቃሴ እያደረጉ ያሉ ኃይሎች ስለመኖራቸው ነው እየተዘገበ ያለው። ከሸረሪና ውጊያ በኋላ የኃይል ማጠናከር ለማድረግ ወደ ሸረሪና አቅጣጫ በተለይም ወደ ሱዳን በአጠቃላይ ማለት ነው ጉዞ እያደረጉ ያሉ ኃይሎች እንዳሉ ነው እየተነገረ ያለው። በተለይም የአርሚ 43 24 እና 33 ተዋጊዎች ወደ ሱዳን እየተጓዙ ስለመሆናቸው ነው እንግዲህ እየተነገረ ያለው። በሌላ በኩል ደግሞ ከነዚሁ ኃይሎች ባለፈ አርሚ 42 የሚባለው በታታይ አዲያቦ አካባቢ አዲ አሰር በተባለ ልዩ ስፍራ የሚገኘው ተዋጊ ኃይል ወደ ሱዳን እንዲወሰድም ውሳኔ ተላልፎ እንቅስቃሴ እየተደረገ እንደሚገኝ ነው የመረጃ ምንጮች ያመለከቱት። እነዚህ ኃይሎች ከመንግስት ጋር ከሚደረገው ጦርነት ወይም ውጊያ ባለፈ የሱዳን ጦር ከአርኤስኤፍ ጋር እያደረገ ያለውን ውጊያ የሚያግዙና እንዲሁም ደግሞ በዛ አካባቢ የሚገኙትን ነባር የቲዲኤፍ ኃይሎችንም ለማጠናከር ጥቅም ላይ የሚውሉ ኃይሎች ስለመሆናቸው ነው እንግዲህ እየተነገረ ያለው ማለት ነው። በሌላ በኩል ደግሞ ይሄ በምስሉ ላይ የምታዩት ዙ 23 ይባላል። የአየር መቃወሚያ መሳሪያ ነው። ይሄ መሳሪያ በኦራል ወይም ደግሞ በወታደራዊ መኪና ተጭኖ ከማይጨው ከተማ ወደ ዛታ ግንባር እየሄደ ያለ ነው። እንግዲህ እነዚህ መሳሪያዎች ያው ይሄም በደቡባዊ ትግራይ አካባቢ ያለ አካባቢ ነው ወይም ዛታ የሚባለው ወደዛ አካባቢ ነውና በደቡባዊ ትግራይ በኩል ውጊያ የሚጀመርበት ሁኔታ እየተፈጠረ ስለመሆኑ ሌላኛው ምልክት ነው። ቅድም ከጠቀስናቸው በተጨማሪ እንደዚህ አይነት የመሳሪያ እንቅስቃሴ እየተስተዋለ ነው የሚገኘው። በሌላ በኩል አክሱም ዩኒቨርሲቲ የ12ኛ ክፍል ፈተና አጠናቀው የነበሩ ተማሪዎች በዛሬው ዕለት ወደ ቤታቸው በመኪና ተሳፍረው እየተጓዙ በነበረበት ወቅት በአካባቢው ያሉ ታጣቂ ኃይሎች መኪናውን በማስቆም እነዚህን ተማሪዎች ያስወርደው ወደ
ወደ ወታደራዊ ማሰልጠኛ ስለመወሰዳቸው ነው የተነገረው። እነዚህ ተማሪዎች እየተጓዙ በነበረበት ወቅት ወቅሮ ማራይብ ተብሎ በሚጠቀሰው አካባቢ በደረሱበት ወቅት ታጣቂዎቹ አስቁመው ተማሪዎችን አፍሰው ወደ ወታደራዊ ማሰልጠኛ ውስጥ እንዳስገቧቸው ነው እንግዲህ የመረጃ ምንጮች ያመለከቱት። ይሄ የተለያዩ አካላት እያሳወቁት ያለው መረጃ ነው። በሰፊው እየተዛመተ ያለ መረጃ ነው። በአሁኑ ሰዓት እንግዲህ ወደ ወታደራዊ ማሰልጠኛ ስለመወሰዳቸው ነው የመረጃ ምንጮች ያመለከቱት እነዚህ ተማሪዎች። በሌላ በኩል ደግሞ ከትላንትናው እለት ጀምሮ በሸረሪና ግንባር ስለነበረው ውጊያና ሌሎች ጉዳዮችን በማስመልከት በትግራይ የማዕከላዊ እዝ ወይም ደግሞ ሴንትራል ኮማንድ አባላትና የግንባር አዛዦች ስብሰባ ስለመቀመጣቸው ነው የተነገረው። ይሄውም በመቀሌ ከተማ ውስጥ አዲ ሀቂ ክፍለ ከተማ በሚባለው አካባቢ በሚገኘው አሁን የትግራይ ታጣቂዎች ወይም ቲዲኤፍ ዋና አዛዥ የሆኑት ከዚህ ቀደም የሰላምና ጸጥታ ቢሮ ኃላፊ የነበሩት ፍስሐ ማንጁስ መኖሪያ ቤት ውስጥ ውይይት እያደረጉ እንደሚገኙ ነው እነዚህ አባላት ወይም ደግሞ አመራሮች የመረጃ ምንጮች የሚያመለክቱት። እንግዲህ እነዚህ ውይይቶች እንግዲህ በቀጣይ ምን እናድርግ የሚለው ጉዳዮች ላይ ያተኮሩ ናቸው። በተለይም ወዲም በይታይ ፍስሐ ማንጁስና ገብረ አዴት ወይም ገብረ ጻድቃን ብዙም አስተያየት እየሰጡ አይደለም። ሁኔታውን ከተመለከቱ በኋላ ወይም የውጊያውን አይነት ከተመለከቱ በኋላ በሸረሪና በኩል የተካሄደውን ማለት ነው አስተያየት ከመስጠት በርካታ ሐሳቦችን ከማንሳት ስለመቆጠባቸው ነው የተነገረው። ይህ ስብሰባ በአሁኑ ወቅትም ቀጥሎ እንደሚገኝ ነው እንግዲህ የመረጃ ምንጮች ያመለከቱት ማለት ነው። በዛሬው ዕለት በኢትዮ ኤርትራ ድንበር ወይም በትግራይና በኤርትራ አዋሳኝ አካባቢዎች ላይ የጽምዶ እንቅስቃሴ ተካሂዷል ተብሏል። እንግዲህ በትግራይና በኤርትራ ህዝቦች መካከል የተጀመረው የህዝብ ለህዝብ ግንኙነትና ትስስር ሰላምና ልማትን ለማረጋገጥ ተጠናክሮ ይቀጥላል ነው የተባለው። በዚህ መድረክ ላይ ከጉሎ መሐዳና ዛላምበሳ አካባቢዎች እንዲሁም ከኤርትራ ሰንዓፈ ንዑስ ዞን የመጡ ነዋሪዎችና አመራሮች የጀመሩትን አንድነት ወደ ላቀ ደረጃ ለማሸጋገር ይህን መድረክ አዘጋጅተናል ሲሉ ተናግረዋል። ከዚህ ቀደምም በተለያየ ሁኔታ ይሄ መድረክ ሲከናወን እንደነበረ የተመለከትነው ነው። አንድ ቪዲዮ እንመልከትና ስለዚህ ጉዳይ ወደ መተንተኑ እንቀጥላለን ማለት ነው። እንግዲህ በቪዲዮ ላይ እንዳያችሁት ነው የከፍተኛ አመራሮች እና ወታደራዊ አዛዦች በዚህ እንቅስቃሴ ላይ ተሳትፈዋል። በጉሎ መሐዳ ወረዳ ዝባን ሁጻ በተባለ አካባቢ በተካሄደው በዚህ መድረክ ላይ ንግግር ያደረጉት የጉሎ መሐዳ ወረዳ ዋና አስተዳዳሪ አቶ ሀፍቶም ባራሂ እንደተናገሩት የኤርትራና የትግራይ ህዝቦች በታሪክ በአመጣጥ በባህልና በማንነት አንድ ህዝብ ናቸው ብለዋል። ህዝቡ ያለፈ ቁስሉን በማከም መጪውን ጊዜ ብሩህ ለማድረግ መስራት እንዳለበት ነው ጥሪ ያቀረቡት። የምስራቃዊ ትግራይ ዞን ዋና አስተዳዳሪ የሆኑት አቶ ፍስሐ ኃይላይ በበኩላቸው ባስተላለፉት መልእክት የትግራይና የኤርትራ ህዝቦች ያላቸው ታሪክ ባህልና ማንነት እንደተጠበቀ ሆኖ በሰላማዊ መንገድ አብሮ የመኖርና የመስራት ባህል ያዳበሩ ናቸው ብለዋል። አክለውም የጋራ ጠላት ሲገጥማቸው በጋራ ታግለው
ለድል የሚበቁ መሆናቸውን የደርግን ስርዓት ለመጣል የተካሄደውን ትግል በምሳሌነት አንስተዋል። በሂደት ውስጥ ችግሮች አልነበሩም ማለት አይደለም ያሉት አቶ ፍስሐ ዋናው ነገር ሁለቱም ህዝቦች ችግሮቻቸውን አርመው እንዳይደገሙ በቁርጠኝነት ከሰሩና መጪ ዕድላቸውን በሚወስኑ ጉዳዮች ላይ በጋራ ከተንቀሳቀሱ የተሻለ ሰላምና ልማትን ማረጋገጥ እንደሚቻል አረጋግጠዋል። የሰንአፌ ንዑስ ዞን ዋና አስተዳዳሪ የሆኑት አቶ እድሪስ አሊ በበኩላቸው ከኤርትራ በኩል ነው ይሄንን ንግግር የሚያደርጉት። የኤርትራና የትግራይ ህዝቦች በጋራ የመልማትና የመስራት እድሎችን አጥተናል። አሁን ግን ላጣናቸው እድሎች ድጋሚ እድል መስጠት የለብንም ካሉ በኋላ አሁን በሁለቱ ህዝቦች መካከል የልማት እንጂ የጥይት ድምጽ ሊሰማ እንደማይገባ አንስተዋል። በመድረኩ ላይ የተሳተፉት ተጋሩና ኤርትራውያን በሰጡት አስተያየት ከጦርነትና ከእርስ በርስ አለመግባባት ውድመት እንጂ ምንም አይነት ጥቅም ስለሌለ ሁለቱም ህዝቦች ለሰላምና ለልማት ቅድሚያ ሰጥተው መስራት አለባቸው ብለዋል። እንግዲህ በዚሁ መድረክ ላይ የተለያዩ አይነት ሀሳቦች ተነስተዋል። የተለያዩ አይነት መርሃ ግብሮች ተከናውነዋል። ይህንን ሁለተኛውን ቪዲዮ ተመልክተን ስንመለስ ወደ ሌሎች ጉዳዮች እናልፋለን። አብራችሁን ሁኑ። በቪዲዮ ላይ እንዳያችሁት ነው ይሄ መርሃ ግብር በዚህ መልኩ ሲከናወን ነበረ። በመንግስት አክቲቪስቶች ማለትም በፌደራል መንግስቱ ድጋፍ የሚሰጡ የፌስቡክ ተጠቃሚ ወይም የማህበራዊ ትስስር ሚዲያ አራማጆች ላይ ይሄ ዝግጅት ወይም ይሄ መሰናዶ አነጋጋሪ ነበር። ምክንያቱም የኤርትራ መንግስት ባለስልጣናት የተገኙበትና እንደዚህ አይነት ሀሳቦች ሲነሱ የነበሩበት መድረክ በመሆኑ ማለት ነው። ይሄ ጽምዶ በጣም አገር አጥፊ የሆነ እንቅስቃሴ ነው ሲል መንግስት በተለያዩ ጊዜያት መግለጫ መስጠቱ የሚታወስ ነው። አሁንም እንግዲህ ይሄ ሁኔታ እየተከናወነ ይገኛል ማለት ነው። እስከምን ድረስ ይሄዳል የሚለውን እንግዲህ አብረን የምናየው ይሆናል። በሌላ በኩል ይሄ ዝግጅት ወይም ይሄ መድረክ እየተከናወነ በነበረበት ወቅት በዛሬው ዕለት ማለት ነው የውጊያ አይሮፕላን ድምጽ ተሰምቶ ነበር በዛ አካባቢ ተብሎ ነበር። ይሄ የውጊያ አይሮፕላን ሁለት ጊዜ ነው ድምጹ የተሰማው። የፌደራል መንግስቱ ይሁን ወይም የኤርትራ መንግስት ይሁን እስካሁን ግልጽ የሆነ መረጃ የለም። ነገር ግን ይሄ ሁኔታ በአካባቢው ወይም በተሰብሳቢዎቹ ዘንድ ትንሽ ሽብርን ፈጥሮ እንደነበረ ነው የመረጃ ምንጮች ያመለከቱት። እስካሁን እንግዲህ በዚህ ጉዳይ ዙሪያ ይህን ዝግጅት ካደረጉት ሰዎች ወይም ደግሞ ይህን ዝግጅት ካደረገው ኃይል ምንም አይነት መግለጫ አልወጣም። በሌላ በኩል በመቀሌ ከተማ ውስጥ አንድ ጉዳይ ተፈጥሮ ነበረ። ይሄውን ጉዳይ ምንድነው እንግዲህ አንድ ወጣት ህይወቱ ያለፈበት ሁኔታ ነው የተፈጠረው። እንግዲህ ከአፈሳ ጋር የተገናኘ ነው። በትላንትናው ዕለት ሐምሌ 25 ቀን 2018 ዓ.ም ምሽት 2 ሰዓት ተኩል ላይ በመቀሌ ከተማ ሰሜን ክፍለ ከተማ ልዩ ቦታው ላጪ እንደ አቡነ አረጋዊ ሰፈር ተብሎ የሚጠራው አካባቢ ታጣቂዎች በአንድ ወጣት ላይ ጥይት በመተኮስ ገድለውታል ተብሏል። በዛሬው ዕለት እንግዲህ የዚህ ወጣት ቀብር ተፈጽሟል። ረፋዱ 5 ሰዓት ተኩል ላይ ማለት ነው። በርካታ ወጣቶች ልክ እንደዚህ ወጣት ከወታደራዊ አፈሳ ከሚፈጽሙ ኃይሎች ለማምለጥ ጥረት በሚያደርጉበት ወቅት እየተገደሉ ገሚሶች ደግሞ እየተቆሰሉ ወደ ሕክምና
እየገቡ ያሉበት ሁኔታ ነው ያለው ሲሉ ነው የመረጃ ምንጮች ያመለከቱት። ስለዚህ ወጣት ተጨማሪ መረጃዎችን እንዳገኘን በነገው ዕለት የምናቀርብላችሁ ይሆናል። ስለምትከታተሉ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።